አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቫይታሚን ቢ እጥረት በርካታ ምልክቶችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። እያንዳንዱ ሰው በአመጋገቡ ውስጥ እንዲያካትት አስፈላጊ የሆኑ 8 አስፈላጊ ቢ ቪታሚኖች አሉ። 8ቱ ቢ ቪታሚኖች ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ3፣ ቫይታሚን ቢ5፣ ቫይታሚን ቢ6፣ ቫይታሚን ቢ7፣ ቫይታሚን ቢ9 እናም ቫይታሚን ቢ12 ናቸው። እነዚህ ቢ ቪታሚኖች ይባላሉ። እነዚህ ሁሉ ቪታሚኖች የራሳቸው ሳይንሳዊ ስሞች አሏቸው። ቢ ቪታሚኖች ሁሉም በውሃ ውስጥ የሚሟሙ ቪታሚኖች ናቸው። ይህም ማለት ከመጠን በላይ ሲወሰድ እንኳን በቀላሉ በሽንታችን ውስጥ ማለፍ ይችላሉ ማለት ነው። ከፍተኛ ጉዳትን አያስከትሉም። ነገር ግን ፋት ሶለብል ቪታሚኖች የምንላቸው እንደነ ቫይታሚን ዲ፣ ቫይታሚን ኬ፣ ቫይታሚን ኤ፣ ቫይታሚን ኢ ያሉ ቫይታሚኖች ከመጠን በላይ የምትወስዱ ከሆነ በሰፕለመንት መልክ በሰውነታችን ውስጥ ስለሚከማቹ ከፍተኛ ጉዳትን ያስከትላሉ እስከ ሞት ድረስ ማለት ነው። እነዚህ ግን ቢ ቪታሚኖች ከፍተኛ ኦቨርዶዝን እንኳን ብትወስዱ ቶሎ ያን ያክል ጉዳትን አያስከትሉም። ቢ ቪታሚኖች በሰውነት ውስጥ ብዙ የጤና ገጽታዎችን ይደግፋሉ። ከኃይል ማምረት እስከ ሴሉላር ምስረታ እናም ሌሎችንም በርካታ ተግባራቶችን ያከናውናሉ። ብዙ ሰዎች ታዲያ የቫይታሚን ቢ እጥረት አለባቸው። በተለይም በጣም የተለመደው ቫይታሚን ቢ12 እና ቫይታሚን ቢ6 ነው። ብዙ ሰዎች የነዚህ ቫይታሚን እጥረት ያጋጥማቸዋል ማለት ነው። ታዲያ እስቲ የቫይታሚን ቢ እጥረት ምልክቶችን እያንዳንዱን የ8ቱን ቢ ቪታሚኖች እጥረት ምልክቶችን አሁን እነግራቸዋለሁኝ። የመጀመሪያው የቫይታሚን ቢ1 ወይም ደግሞ በሳይንሳዊ ስሙ የቲያሚን እጥረት ምልክቶችን ልንገራችሁ። የቫይታሚን ቢ1 እጥረት በተለምዶ የተለመደ የቫይታሚን ቢ እጥረት አይደለም። ምክንያቱም ብዙ ምግቦች በእንስሳት ላይ የተመሰረቱ እና በእጽዋት ላይ የተመሰረቱ ብዙ ምግቦች ቪታሚን ቢ1ን ይይዛሉ። የቫይታሚን ቢ1 እጥረት የተለመዱ ምልክቶች የምንላቸው የምግብ ፍላጎት ማጣት፣ ክብደት መቀነስ፣ ግራ መጋባት፣ የአጭር ጊዜ የማስታወስ ችሎታን ማጣት፣ የጡንቻ ድክመት፣ የልብ ችግሮችንም ያስከትላል። ከባድ የቲያሚን ወይም ደግሞ የቫይታሚን ቢ1 እጥረት ቤሪቤሪ ወደሚባል ሁኔታ ያመራል እናም በእግር ላይ የመደንዘዝ ምልክቶችንም ያስከትላል። ቫይታሚን ቢ1ን የሚያካትቱ ታዲያ አንዳንድ ምግቦች እንደ የበሬ ስጋ፣ ሙሉ እህሎች እንደ ባቄላ፣ ዘሮች፣ አተር፣ ብርቱካን፣ ወተት፣ እርጎ፣ ለውዝ እና አጃ እናም ሌሎችም በርካታ ምግቦች በቫይታሚን ቢ1 ከፍተኛ ናቸው። የቫይታሚን ቢ1 እጥረት ያልተለመደ ነው። ነገር ግን የምግብ ፍላጎት ማጣት፣ ክብደት መቀነስ፣ ግራ መጋባት፣ የጡንቻ ድክመትናም የልብ ችግር ምልክቶችን ሊያስከትል ይችላል። ሁለተኛ ደግሞ የቫይታሚን ቢ2 ወይም ደግሞ የሪቦፍላቪን እጥረት ምልክቶች ነው። የቫይታሚን ቢ2 ወይም ደግሞ የሪቦፍላቪን እጥረት አሪቦፍላቪኖሲስ በመባል የሚታወቅ ሲሆን ብዙም ያልተለመደ እጥረት ነው። ብዙ ጊዜ አይከሰትም። ሰውነታችን ስብን፣ ካርቦሃይድሬትስን እና ፕሮቲንን በሰውነት ውስጥ ወደ ግሉኮስ እንዲቀላቅል ለማድረግ ሪቦፍላቪን ወይም ደግሞ ቫይታሚን ቢ2 ያስፈልገዋል። የቫይታሚን ቢ2 እጥረት የተለመዱ ምልክቶች የምንላቸው የቆዳ በሽታዎች፣ ከመጠን በላይ ደም፣ በአፍ ጥግ ላይ ቁስሎች፣ ያበጠ ወይም ደግሞ የተሰነጠቀ ከንፈር፣ የፀጉር መርገፍ፣ የጉሮሮ መቁሰል፣ ማሳከክ፣ ቀይ ምላስናም የመራቢያ ችግሮችን ያስከትላል። ቫይታሚን ቢ2 እንደ ኃይለኛ አንቲኦክሲዳንትስ ሆኖ ይሰራል። ይህም በሰውነት ውስጥ የሚፈጠሩትን የፍሪ ራዲካል ጉዳቶችን መጠንን ለመቀነስ ይረዳል። ጤናማ የምግብ መፍጫ ስርዓት ካላችሁ እናም የተመጣጠነ አመጋገብም ካላችሁ የቫይታሚን ቢ2 እጥረት ሊኖርባችሁ በፍጹም አይችልም። ሶስተኛ ደግሞ የቫይታሚን ቢ3 ወይም ደግሞ በሳይንሳዊ ስሙ የኒያሲን እጥረት
ምልክቶችን እነግራችኋለሁኝ። ቫይታሚን ቢ3 በይበልጥ ኒያሲን በመባል ይታወቃል። ሳይንሳዊ ስሙ ነው። ኒያሲን ከምንመገበው ምግብ እንዲሁም በሰውነት ውስጥ ያሉ ሴሎችን ለማዳበር ኃይል ለማግኘት አስፈላጊ የሆነ ንጥረ ነገር ነው። የኒያሲን እጥረት ፔላግራ ተብሎ ይጠራል። የተለመዱ የፔላግራ ምልክቶች የምንላቸው በፀሐይ ላይ ወደ ቀይ ወይም ደግሞ ወደ ቡናማነት የሚለወጥ ሻካራ የሆነ ቆዳ፣ ደማቅ ቀይ የሆነ ምላስ፣ ራስ ምታት፣ ግድ የለሽነት፣ ማስታወክ፣ ተቅማጥ ወይም ደግሞ የሆድ ድርቀት፣ ግራ መጋባትም ይከሰታል ማለት ነው። የቫይታሚን ቢ3 እጥረት ያልተለመደ ነው። ከፍተኛ መጠን ያለው የኒያሲን መጠን የልብ ህመም ላለባቸው ሰዎች የደም ኮሌስትሮል መጠንን እንደሚያሻሽልም ታይቷል። ነገር ግን የልብ ድካም ወይም ደግሞ የደም ግፊትን ለመከላከል የሚረዳ አይደለም። ከፍተኛ መጠን ያለው የኒያሲን ተጨማሪ መድኃኒቶች ዝቅተኛ የደም ግፊት፣ ከፍተኛ የደም ስኳር፣ ማቅለሽለሽ እና የሆድ ህመምን ጨምሮ የከፋ የጎንዮሽ ጉዳቶችን ሊያስከትል ይችላል። የደም ኮሌስትሮልን ለመቀነስ ኒያሲን መውሰድ በሐኪማችሁ ከታዘዘ ብቻ የሚመከር ነው። ሌላኛው ደግሞ የቫይታሚን ቢ5 ወይም ደግሞ የፓንታቶኒክ አሲድ እጥረት ምልክቶችን አሁን እነግራችኋለሁኝ በአራተኛ ላይ ማለት ነው። ይህ ቫይታሚን በአብዛኛዎቹ ምግቦች ውስጥ ይገኛል። ስለዚህ የፓንታቶኒክ አሲድ እጥረት በጣም አልፎ አልፎ የሚከሰት ነው። ስለዚህ በተለምዶ እንደሚወራው አይደለም። የቫይታሚን ቢ5 እጥረት የተለመዱ ምልክቶች የምንላቸው የመደንዘዝ፣ የእግርናም የእጅ ማቃጠል፣ መበሳጨት፣ ራስ ምታት፣ የሆድ ህመም፣ ማስታወክ ወይም ደግሞ ተቅማጥ፣ ከፍተኛ ድካም፣ የእንቅልፍ መረበሽ፣ እረፍት ማጣትና የምግብ ፍላጎት ማጣት ይከሰታል። ቫይታሚን ቢ5 ወይም ደግሞ ፓንታቶኒክ አሲድ በብዙ ምግቦች ውስጥ ይገኛልና እጥረቱ የሚከሰተው አልፎ አልፎ ነው። በቫይታሚን ቢ5 የበለጸጉ አንዳንድ ምግቦች የምንላቸው እንደ አሳ፣ እንቁላል፣ እንጉዳይ፣ ምስር፣ ሱፍ፣ ስኳር ድንች፣ አቮካዶ፣ ዶሮ፣ የበሬ ስጋ እናም ሌሎችም በቫይታሚን ቢ5 የበለጸጉ ናቸው ማለት ነው። አምስተኛ ደግሞ ቫይታሚን ቢ6 ወይም ደግሞ የፕሪዶክሲን እጥረት ምልክቶችን እነግራችኋለሁኝ። ቫይታሚን ቢ6 በኃይል ሜታቦሊዝም፣ በእርግዝና ወቅት፣ ለአንጎል እድገትናም ጤናማ የበሽታ መከላከል ተግባር ላይ ትልቅ ሚና የሚጫወት ቫይታሚን ነው። ብዙ ጊዜ የቫይታሚን ቢዎች እጥረት ሲከሰት የቫይታሚን ቢ6 እና የቫይታሚን ቢ12 እጥረት ይከሰታል በብዛት ማለት ነው። የቫይታሚን ቢ6 እጥረት እንደዛም ሆኖ ብዙም ያልተለመደ ነው። ነገር ግን አንዳንድ ሰዎች ለእጥረቱ ከፍተኛ ተጋላጭነት ሊኖራቸው ይችላል። በአንዳንድ መድኃኒቶች ወይም ደግሞ የጤና ሁኔታዎች በሰውነት ውስጥ ያለው የቫይታሚን ቢ6 መጠን ሊቀንስ ይችላል። ቫይታሚን ቢ6ን ሊያሟጥጥ የሚችል አንድ መድኃኒት የአፍ ውስጥ የወሊድ መከላከያ ነው። ቫይታሚን ቢ6 በአልኮል ሱሰኝነት ወይም ደግሞ በማላብዞርሽን ሊሟጠጥ ይችላል። የተለመዱ የቫይታሚን ቢ6 እጥረት ምልክቶች የምንላቸው በከንፈሮች ወይም ደግሞ በአፍ ጥግ ላይ ስንጥቅ፣ ያበጠ ምላስ፣ የደም ማነስ፣ ማሳከክ፣ ሽፍታዎች፣ ግራ መጋባት፣ የመንፈስ ጭንቀትና የተዳከመ የበሽታ መቋቋም ስርዓት ይከሰታል ማለት ነው። እንደ ስጋ፣ አሳ፣ የወተት ተዋጽኦዎች፣ ለውዝናም ጥራጥሬዎችን ጨምሮ በቫይታሚን ቢ6 የበለጸጉ በጣም ብዙ ምግቦች አሉ። ስለ ቫይታሚን ቢ6 ደረጃችሁ የሚያሳስባችሁ ነገር ካለ ሐኪማችሁን ማነጋገር ያስፈልጋል ማለት ነው። ስድስተኛ ደግሞ የቫይታሚን ቢ7 ወይም ደግሞ የባዮቲን እጥረት ምልክቶችን እነግራችኋለሁኝ። ባዮቲን ወይም ደግሞ ቫይታሚን ቢ7 ጤናማ ፀጉርን፣ ቆዳንናም ጥፍርን እንዲሁም አጠቃላይ የኢነርጂ ሜታቦሊዝምን እናም የህዋስ ተግባርን ለመደገፍ ይረዳል። የቫይታሚን ቢ7 እጥረት የተለመዱ ምልክቶች የምንላቸው የፀጉር መርገፍ ወይም ደግሞ መሳሳት፣ በአይን፣ በአፍንጫ፣ በአፍ፣ በፊንጢጣ አካባቢ ሽፍታ፣ የሚጥል በሽታ፣ ሮዝ አይን፣ የሚሰባበር ጥፍሮች፣ የቆዳ ኢንፌክሽን፣ የነርቭ ስርዓት መዛባት፣ በደም እናም በሽንት ውስጥ ከፍተኛ መጠን ያለው አሲድ ይከሰታል። የባዮቲን እጥረት በጣም አልፎ አልፎ የሚከሰት ነው። ምክንያቱም ባዮቲን በብዙ ምግቦች ውስጥ ስለሚገኝ ማለት ነው። እንደ ስጋ፣ አሳ፣ እንቁላል፣ ለውዝ፣ የወተት ተዋጽኦች እናም ብዙ ፍራፍሬዎችና አትክልቶች ውስጥ ባዮቲን በከፍተኛ ሁኔታ ይገኛል። ብዙም ያልተለመደ ነው ማለት ነው። ሰባተኛ ደግሞ የቫይታሚን ቢ9 ወይም ደግሞ የፎሌት እጥረት ምልክቶችን
በዝርዝር እነግራችኋለሁኝ። የቫይታሚን ቢ9 ወይም ደግሞ የፎሌት እጥረት ያልተለመደ እጥረት ነው። ነገር ግን አንዳንድ ህመም ያለባቸው ሰዎች ለአደጋው የተጋለጡ ናቸው። ከፍተኛ ተጋላጭነት ያላቸው ሰዎች እንደ ማልአብዞርፕቲቭ ዲስኦርደር ያለባቸው፣ የአልኮል ሱሰኝነትና ኤምቲኤችኤፍአር የተባለ ልዩ የጂን ሚውቴሽን ያላቸው ሰዎች ናቸው። የቫይታሚን ቢ9 ወይም ደግሞ የፎሌት እጥረት የተለመዱ ምልክቶች የምንላቸው የትንፋሽ እጥረት፣ መበሳጨት፣ የልብ ምቶች፣ የማተኮር ችግር፣ ራስ ምታት፣ ድካምና የደም ማነስ ይከሰታል። ቫይታሚን ቢ9 ወይም ደግሞ በሳይንሳዊ ስሙ ፎሌት የምንለው በተለይ ለነፍሰ ጡር ሴቶች ለጽንሱ ጤናማ አንጎልና የነርቭ እድገት አስፈላጊ ነው። ፎሌት ወይም ደግሞ ቫይታሚን ቢ9 በሰፕሊመንት መልኩ የሚወሰድ ሲሆን ፎሊክ አሲድ ይባላል። በእርግዝና ወቅት በሐኪማችሁ መሰረት እንደ አስፈላጊነቱ በፎሌት የበለጸጉ ምግብ መመገብ ይኖርባቸዋል ማለት ነው። እንዲሁም ደግሞ በሰፕሊመንት መልኩ ፎሊክ አሲድ ለ3 ወር ወይም ለ6 ወር በእርግዝናችሁ ወቅት ይታዘዝላችኋል ማለት ነው። ስምንተኛ ደግሞ የቫይታሚን ቢ12 ወይም ደግሞ የኮባላሚን እጥረት ምልክቶችን እነግራችኋለሁኝ። ብዙ ሰዎች በአመጋገባቸው ውስጥ በቂ መጠን ያለው ቫይታሚን ቢ12ን ያገኛሉ። ምንም እንኳን አንዳንድ ሁኔታዎች ቢያጋጥሟቸው ቫይታሚን ቢ12ን ወደ ደም ውስጥ ማስገባት የበለጠ ከባድ ያደርገዋል። ይህም የጉድለት አደጋ ምልክቶችን ይጨምራል። የተለመዱ የቫይታሚን ቢ12 እጥረት ምልክቶች የምንላቸው እንደ ድካም፣ የማስታወስ ችሎታ ማጣት፣ እንደ የመደንዘዝ ያለ የነርቭ ችግሮች፣ የምግብ ፍላጎት ማጣት፣ የደም ማነስ፣ የሆድ ድርቀትና ድክመት ይከሰታል። ቫይታሚን ቢ12 ልክ እንደ ቫይታሚን ቢ6 ሌላ ቫይታሚን ለሰውነት ሜታይሌት በጥሩ ሁኔታ እንዲይዝ አስፈላጊ ነው። ይህ ጥሩ ምስረታ የነርቭናም የደም ሴሎችናም ዲኤንኤን ለማበረታታትም ይረዳል። እንደ ስጋ፣ የወተት ተዋጽኦች፣ አሳ እና እንቁላልን ጨምሮ ብዙ ምግቦች ቫይታሚን ቢ12ን ይይዛሉ። የቫይታሚን ቢ12 የቪጋን ምግብ ምንጮች ጥቂት ናቸው። የቫይታሚን ቢ12 ወይም ደግሞ የኮባላሚን እጥረት ብዙም ያልተለመደ ነው። ነገር ግን አንዳንድ ሁኔታዎች ያጋጠማቸው ቫይታሚን ቢ12ን ለመምጠጥ ይቸገራሉ። የቫይታሚን ቢ12 መጠን ዝቅተኛ ከሆነ እንደ ድካም፣ የማስታወስ ችሎታ መቀነስ፣ የነርቭ ችግሮች፣ የምግብ ፍላጎት ማጣት፣ የደም ማነስ፣ የሆድ ድርቀትና ድክመት ሊከሰት ይችላል ማለት ነው። ብዙ ጊዜ ግን የተለመደ እጥረት ነው። የቢ ቪታሚኖች እጥረት ሲከሰትባችሁ ብዙ ጊዜ የሚከሰተው የቫይታሚን ቢ6 እና የቫይታሚን ቢ12 እጥረቶች ይከሰታሉ ማለት ነው። በአጠቃላይ ክቡራትና ክቡራን ተመልካቾቼ ሁላችንም ሰዎች በትክክል አካላችን እንዲሰራ ሁሉንም 8 አስፈላጊ ቪታሚኖችን እንፈልጋለን። ጤናማ የተመጣጠነ አመጋገብ ካላችሁ ሁሉንም አስፈላጊ የሆኑትን 8ቱንም ቢ ቪታሚኖችን በቂ ደረጃ ልታገኙ ትችላላችሁ። ሰፕሊመንትም ሊሰጣችሁ ይችላል። ከነዚህ ምልክቶች ታዲያ በአንዱ ከተሰቃያችሁ ዶክተራችሁን ወይም ደግሞ የጤና ባለሙያን ምንጊዜም ቢሆን ማነጋገር ወይም ደግሞ ሄዳችሁ ማማከር አለባችሁ። ጉልበታችሁን፣ የነርቭ ጤናችሁን፣ የማስታወስ ችሎታችሁን፣ የእውቀት ወይም ደግሞ የኮግኒቲቭ ጤናችሁንና ሌሎች ብዙ ነገሮችን ለመጠበቅ ይረዳችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርታችን ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ አይለኝ እላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።